ሰላም ተማሪዎች እንዴት ናችሁ? ምናልባት በዚች ቪዲዮ ላይ እናንተ በምን ትምህርት ላይ ፎከስ ብታደርጉ ውጤታማ ተማሪ ትሆናላችሁ፣ ለእናንተ ተማሪ እስከሆናችሁ ድረስ በጣም ወሳኝ የሆነው ነገር ምንድን ነው የሚለው ሁለት ነገራቶችን ለእናንተ አቀርባለሁ። አንደኛው እናንተ ተማሪ እስከሆናችሁ ድረስ የምትማሩበትን ትምህርት ቋንቋ በትክክል መረዳት አለባችሁ። ለምሳሌ ተማሪ አብዛኛው ጊዜ ከ9 በላይ በእንግሊዝኛ ይማራል። ስለዚህ እንግሊዝኛን በደንብ ከተረዳ ሂስትሪን ያውቃል፣ ባዮሎጂን ያውቃል፣ ሲቪክን ያውቃል፣ ሌሎችንም በእንግሊዝኛ ዲፋይን የሚደረጉ ነገራቶችን በሙሉ ራሷን በሙ መረዳት ይችላል ማለት ነው። ሌላኛው ደግሞ ወሳኝ የሆነው ማለት ነው በትምህርት ዓለም እስካላችሁ ድረስ ልክ ቅድም ሂስትሪ፣ ሲቪክ፣ ባዮሎጂ፣ ጂኦግራፊ በእንግሊዝኛ ዲፋይን እንደሚደረገው እንግሊዝኛ ቋንቋው እንደሆነ ሁሉ ኬሚስትሪ፣ ፊዚክስ የመሳሰሉት ቋንቋቸው ማቲስ ነው። ዊዛውት ማቴማቲክስ ያለ ማቴማቲክስ ማለት ነው ፊዚክስን መረዳት አትችሉም። እውነቴን ነው ብላችሁ ኬሚስትሪን መረዳት አትችሉም። ልክ በዛውም ልክ ደግሞ ማትስን ካልተረዳችሁ ባዮሎጂን የመረዳት ክህሎታችሁ አነስተኛ ነው የሚሆነው። ጂኦግራፊን የመረዳት ክህሎታችሁም አነስተኛ ይሆናል ማለት ነው። ሶ ለእናንተ ወሳኝ የሆኑ ትምህርት ዓለም ላይ እስካላችሁ ድረስ አንደኛ እንግሊዝኛ ነው፣ ሁለተኛው ደግሞ ማቲስ ነው። በቃ ማቴማቲክስን በትክክል ተረድታችሁት ከገባችሁ ሌላው ትምህርት ለእናንተ ምንም አይከብዳችሁ፣ ምክንያቱም ፓተርኑ ይገባችኋል። ትረዱኛላችሁ ብዬ ተስፋ አደርጋለሁ። ምናልባት እናንተ ማቲስ ይከብዳል መስሏችሁ ሸሽታችሁ እስካሁን ድረስ ማቲስን ዛሬ ባላችሁበት ሌቭል አልባት አንተ 9 ልትሆን ይችላል፣ 10 ልትሆን ይችላል፣ ወይ ከዛ በታች ልትሆን ይችላል። እሱ ቻንስ ነው። እንደው 9 መሆናችሁ 10 ዛሬ ሆኖ መጀመር ትችላላችሁ። አሁን ትልቁ ችግር ምንድነው ነው በማቲስ ጎበዝ እንዳትሆኑ ማቲስ እንዳይገባችሁ የተደረገበት ነገር ችግሩ ማቲስ ልክ እንደ ሰንሰለት ነው። ሰንሰለት አንድ ቦታ እንደምንም አድርገህ ከቆረጥካት በኋላ ሌላው መቁረጥ አይከብድህም፣ ራሱ በራሱ ስለሚፈታታ ማለት ነው። እናንተውን ማቲስ እንዳይገባችሁ ፓተርን የሆነ ቦታ ተዘግቶባችኋል። ያቺን ፓተርን እንደምንም አድርጋችሁ ጀግና ሆናችሁ ከበጠሳችኋት የማቲስ ፓተርን ምንም አይከብዳችሁ ማለት ነው። የትምህርቱም ጽንሰ ሐሳብ በሱ ዙሪያ ያሉትም ደግሞ ኬሚስትሪ፣ ፊዚክስ ለእናንተ ቀላል ነው ማለት ነው። እና እኔ በዚች ዩቲዩብ ቻናል ላይ ከጀመርኩኝ እስካሁን ድረስ 3 ወር 4 ወር ሆኖኛል። ብቻ 200 ምናምን ሰው ይታየኛል ሰብስክራይብ ያደረገ ማለት ነው። ላይክ ግን የለም ብዙ። ያው ይመጣል ብዬ ተስፋ አደርጋለሁ። ይህ ሐሳብ ሁላችሁም ይገነባል፣ ሁላችሁም ይጠቅማል ብዬ ነው የምናገረው ለእናንተ ማለት ነው። በቃ እናንተ ማቲስ ላይ ጎበዝ ለመሆን ፍላጎት ካላችሁ ኮሜንት ላይ በምን እንጀምር፣ በቃ እናንተ ዛሬ ከማቲስ 0 ሌቭል ነው ያላችሁት ብላችሁ አስቡ። በቃ መነሳት ትችላላችሁ። 1 2 ብለን መነሳት እንችላለን። ዛሬ 9 10 ብትሆኑ ከሱ በታችም ብትሆኑ ማለት ኮሜንት ላይ እኔ እፈልጋለሁ ብላችሁ ጻፉልኝ እና ሰብስክራይብ አድርጋችሁ ቤተሰብ ብንሆን ደግሞ በየጊዜው በዚች በጥቁር ብላክቦርድ ቀስ ብለን ደግሞ ዋይት ቦርድ ቀስ ብለን ደግሞ በፕሮጀክት እየተማርን እንሄዳለን ማለት ነው። ዲቨሎፕ ያደረግን ስንሄድ እናም ዛሬ እኔ ማስተምረው 9 እና 10 ነው። እስከዛ ያሉትን በተቻለ መጠን አስረዳችኋለሁ። ከማቲስ ጋር ልትታረቁ ከፈለጋችሁ የዚህ ቻናል ቤተሰብ ሁኑ። ሰላም ሁኑልኝ።